አስደንጋጭ ነገር ተፈጠረ። አብርሽ ራሱን ስቶ ወደቀ። እንዲሁም ደግሞ ትላንት ሁላችንም እንዲያየ ነው በጣም በሚያሳዝን ሁኔታና ሁላቸውም ሳይግባቡ ወደ ፖሊስ ጣቢያ መሄድ አለብን ብለው ጉዟቸውን ቀጥለው ነበረ። ነገር ግን አብርሽ ጤነኛ ነው እያሉ እነሩታ ራሱን ለማዝናናት ወይም ራሱን ማዳመጥ አለበት ብለው ጉዟቸውን ቀጥለው ነበር። ነገር ግን ያ ነገር ሳይሳካ ዳኒና እንዲሁም ሄርሜላ ቤዛ ሆነው ያን ነገር ደግሞ እንዲደናቀፍ አድርገውታል። ምክንያቱም እሷም ቤዛ ወንድሜ ጤነኛ አይደለም መታከም አለበት፣ በምንም ይሁን በምንም እኔ ጋር ሂዶ መታየት ባለበት መንገድ ይታያል አለች። ሩታና ኤፍሬም ደግሞ አብርሽ ጤነኛ ነው፣ ምንም ነገር አልሆነም፣ ለምን ተማርቱበት አላችሁ አሞታል እያሉ ትላንት አልግባባ ብለው ነበረ። ነገር ግን ደግሞ ይባስ ብሎ ወደ ፖሊስ ጣቢያ እንሄዳለን ብለው በዛ ነገር ሁላቸውም ወደዛው ጉዟቸውን ቀጥለው ነበረ። እንግዲህ ዛሬ ወደ ፖሊስ ጣቢያ እንደሄዱ ነገሮቹ ሊግባቡ አልቻሉም። ምክንያቱም የነዚህኞቹና የነዚህኞቹ ሊግባቡበት ያልቻሉት አብርሽ ታሟል፣ ለምንድን ነው ደህነኛ ነው እያልሽ ሩታ ለምን ራስ ወዳጅ ትሆኛለሽ? ኤፍሬም ሳንተ ምንድን ሆነ ነው? አይንህ ምንድን ነው የጨፈነው? ማየት ወንድምህን እንዴት ያቅታል? እያሉ እንግዲህ ኤፍሬምን እየወቀሱትም ነው። ኤፍሬም ደግሞ አርፋችሁ ተቀመጡ፣ በሰው ትዳር እየገባችሁ የሰው ትዳር አታበላሹ። ስለዚህ አብርሽ ጤነኛ ልጅ ነው፣ ምንም የሆነው ነገር የለም፣ ሚስቱ ጋር ነው ያለው፣ ልጁ ጋር ነው ያለው። ምንድን ነው የምትፈልጉት? ራሱን ደግሞ ማዝናናት ወይም ራሱን ማዳመጥ ስላለበት ብቻውን መሆን አለበት። እናንተ በየሄድንበት እየተከተላችሁ ለምን ሰላሙን ትነሱታላችሁ? አላቸው። ሁላቸውም ደግሞ ወደ ኤፍሬም እየዞሩበት ነው። ምንድን ያስነካችህ ሩታ? ምንድን ብላህ ነው? ምንድንስ ነው ምስጢር ያላቸው? ይህን ያህል እንዲህ ወንድምህ እንደዚህ ሲሆን ዝም ብለህ ጤነኛ ነው እያልክ እንትን የምትለው እያሉት ነው። ቢዛም ደግሞ ይሄ ነገር የሆነ ችግር ስላለ አንተም እንደነሱ ሆነሃል። ስለዚህ አርፈት ተቀመጥ። አላርፍም ታልክ አሳይሃለሁ። ያለ ነው አሁን ህግ በር ባጠገብ ነው። ስለዚህ ሁላችሁም ገብተን መነጋገር አለብን እያሉ ነው። ሩታም ደግሞ ምንም ችግር የለ እንግባ፣ እኔ ምንም የምንጨነቀው ነገር የለኝም፣ እዛው ህግ የሚፈርደውን ይፈርዳል። ስለዚህ ለህግ መቅረብ አለብን ብላችሁ አይደል የመጣ ነው፣ እንግባ። የለ ለምንድን ነው ሌላ ወሬ የምታመጡት እያለች ነው። እነሱም ደግሞ ለምን እንደዚህ ታያለሽ? መረጋጋት አለብን፣ እዚህ ተነጋግረን የቤተሰብን ጉዳይ እዚሁ በቤተሰብ መጨረስ ነው እንጂ አለብን፣ እንዴት እንደዚህ ታያለሽ እያሏት ነው። ቢኒም ደግሞ ለምን እንደዚህ ትላላችሁ? ተረጋጉና ራሳችን ተረጋግተን በረድ ብለን እነሱን ለማግባባት እንሞክር እያለ ነው። እንግዲህ እነ ቢዛ ደግሞ እነሱ የሚሰሙ ነገር አይደለም። ምክንያቱም እሱን አይምሮን እንዳለ በርዘውታል። እሺ በል እምቢ በል እያሉ የሆነ ነገር ማውራት ራሱ ቢችል በእነሱ ትዕዛዝ ነው እንጂ እኛን ሊሰማንና ሊያዳምጠን አይችልም እያለች ነው። ሄርሜላም ደግሞ ለምን እዚህ እንቆማለን? ገብተን እንግዲህ ህግ የሚፈርደውን ይፍረድ የሚለልን መቀበል አለብን ወይም መስማት አለብን። ለምንድን ነው እዚህ የምንቆመው እያለች ነው። ዳኒም እንደዚሁ ይህን ሀሳብ ተስማምቶታል። ሁላቸውም ወደ ህግ መቅረብ አለብን እያሉ ነው። ነገር ግን ህግ ላይ ስንቀርብ እንዴት ወዴት የሚለውን ነገር ማሰብ አለባቸው እያለ ነው ቢኒ። ምክንያቱም ሩታና አብርሽ ህፃን ልጅ አለ በመካከላቸው። ስለዚህ በዚህ ነገር ደግሞ እኛ ምንድን ብለን እንመልሳለን? ይህን ነገር ቆመ ብለሽ አስበሻል ቢዛ አላት። ቢዛ ደግሞ አዎ ለምን አላሰብኩም፣ ተፈቷል፣ የፍች ወረቀት አለ መረጃ፣ እሱ ራሱ በቂ ነው አለች። እሱ በቂ አይሆንም፣ ምክንያቱም ልጁ ደግሞ የሚናገር ነገር ነው። አፉ እኮ አልተያዘም፣ መናገር ይችላል። ሚስቴ ናት ልጄ ነው ካለ እኛ ምን ባይነን? ተረጋጊ እያላት ነው። እሷ ደግሞ ልትረጋጋ አልቻለችም። በጣም ተናዳለች። እንዴት ወንድሜ በዚህ መልኩ፣ እኔ ወንድሜ ሲሞት ቁሜ ማየት አልችልም። ስለዚህ መሞከር ያለብኝን እሞክራለሁኝ እያለች ነው። እሷም እንግዲህ ዳኒምና ሄርሜላ አይቻልም፣ ወደ ፖሊስ ጣቢያ መግባት አለብን። ምክንያቱም እኛ ዝም ስንላቸው እነሱ ይሄን ነገር እንትን ሊሉት አልቻሉም። ልጁ ታሟል፣ ትክክል አይደለም፣ እየሰማን አይደለም፣ አታውትም ወይ አብቅቷል እኮ እያለች ነው ማለት ነው። እንግዲህ አብርሽም ደግሞ አርፋችሁ ተቀመጡ፣ እኔ ደህነኛ ነኝ፣ እንሂድ፣ ስለዚህ ሰዓትም ሄደብን እያለ ነው። ኤፍሬምም አብርሽም እንግዲህ ኤፍሬም ብዙ ጊዜ ሰዓት እየተቃጠለብን ነው፣ ተገባን እንግባ፣ ካልገባን ደግሞ እኛ ልንሄድ ነው ሲል ሁላቸውም ጮሁበት። ምክንያቱም አንተ ምን ነክቶህ ነው? አንተ ብሰህ የተቀመጥከው? ተረጋጋ፣ አርፈት ተቀመጥ። እንዲሁም አንተ በባዶ እግርህ ነው የምትሄደው፣ መኪናውንም እኔ ነኝ የምነዳው እያለ እንግዲህ ቢኒም ተቆጣው ማለት ነው። እኛ ወንድማማቾች ነን። ስለዚህ ዳኒም ደግሞ ጓደኝነቱ እንትን ስላለው ነው፣ በጣም መልካም ስለሆነ ነው እዚህኛ ጋር እንትን የሚለው፣ ምክንያቱም ለአብርሽ ስለተጨነቀ። ስለዚህ ነገሮችን በተረጋጋ መልኩ መፍታት አለብን። ለምን እንጫጫዋለን? ያለንበትን ቦታ እያያችሁን ነው። ድምጻችሁን ቀንሱና ነገሮችን ተረጋግተን ተደማምጠን
ወደምንግባባበት መንገድ እንሄድ እያለ ነው እንግዲህ። እነሱም ደግሞ ከጉዟችን መቅረት አንችልም፣ ምክንያቱም ለሆቴል፣ ለአልጋ፣ ለምግብ፣ ለሁሉም ነገር ብዙ ብር ከፍለናል እያሉ ነው እንግዲህ። ዳኒም ደግሞ እኛ እንከፍለዋለን፣ እኛ ከበር እናደርገዋለን ብለዋል ዳኒና ቤዛ። ይህ ነገር ብቻ አይደለም፣ አብርሽም ራሱ እነሱ ጋር መቆየት አልፈለግም፣ ምክንያቱም ከሚስቱና ከልጁ ጋር ነው መሆን የፈለገው። እነሱ ደግሞ ጤነኛ አይደለም ሲሉት እሱ ደግሞ ጤነኛ ነኝ እኔ ምንድን ሆንኩኝ እያለ ነው። ይሄ ነገር በጣም ከባድ ነው ማለት ነው። አብርሽ በነገራችን ላይ የድሮ አብርሽ አይደለም። እንግዲህ አንዳንድ ጊዜ ነገሮች ሲደራረቡበት ጭንቀት የሚባል ነገር አለ። እሱም ነገር ይሆናል። በጣም ነው የሚያሳዝነው ማለት ነው። እንግዲህ ሩታም ደግሞ በትዕግስት እያዳመጠችና አንዳንድ ቃላቶችን ተመልሳለች። ቢዛም ደግሞ በዛ ነገር በጣም እየተናደደችና በጣም እያዘነች ነው። ምክንያቱም ወንድማችንን በቁጥጥር ስር አዋልሽው፣ ምን እንዳስነካሽው ባናቅም ይህን ነገር ደግሞ ከስሩ አልጠፋልሽ አለች። እሷም ደግሞ ለምንድነው አትተውንም? ባሌን ተውት፣ እኔንም ተውኝ፣ የራሳችንን ህይወት እየኖርን ነው። ፖሊስ ጣቢያ ያላችሁ ፖሊስ ጣቢያ መጣን። ከአሁን ወዲያ ደግሞ ምንድን ነው የምትፈልጉት? ስለዚህ መግባት ካልፈለጋችሁ እኛ ወደ ጉዳያችን እንሄድ እያለች ነው እንግዲህ። ቢኒም ደግሞ አይቻልም፣ አትሄዱም፣ ጭራሹንም አትሄዱም፣ የትም አትሄዱም፣ እቤታችሁ ነው ማደርሳችሁ። ኤፍሬም ደግሞ አርፈት ተቀመጥ፣ በእግርህ ነው የምትሄደው፣ መኪናውን እኔ ነኝ የምነዳው፣ አንተ ማናጅ ያደረገህ? አብርሽ ደህነኛ ከሆነ ካላመመው ምንም ነገር ካልተሰማው ለምን መኪናውን ላንተ ሰጠህ? መኪናውን እኮ ማንም ሰው ሲይዝበት አይወድም፣ እንዴት ላንተ ሰጠ? ስለዚህ አየህ በዚህ እንኳ ወንድምህ ልትረዳው አልቻልክም እያለው ነው እንግዲህ። ኤፍሬምም ደግሞ ምንም መልስ አልሰጠም፣ በጣም እየተናደደ ነው። ምክንያቱም ሁሉም ነው የሚጮህበት። ይዛ ትጮህበታለች፣ ኤፍሬም ጮህበት፣ ቢኒ ጮህበታል፣ ሄርሜላም፣ ሁላቸውም እንግዲህ ዳኒም ወዲ ኤፍሬም ነው ሁላቸውም እንትን ያሉበት። ኤፍሬምና ሩታ የሆነ ነገር አላችሁ እናንተ ሚስጥር እንዲያወጣባችሁ ነው ምናምን እያሉ አንዳንድ ቃላቶችን እንትን ይላሉ። ሩታ ግን በጣም ጀግና ናት ማለት ነው። ምክንያቱም መታገስ ያለባትን ትታገሳለች፣ መናገር ያለባትን ትናገራለች ማለት ነው። ግን በጣም ደግሞ የሚያሳዝነው አሁን አብርሽ የኔ ምስኪን በጣም ያሳዝናል። ራሱን ስቶ ወርቋል። እንግዲህ ፈጣሪ ያሽረው፣ ሌላ ምንም አይባልም። በነገራችን ላይ በትዳር መካከል ባትገቡ ጥሩ ነው። ምክንያቱም የወለደ ሰው ተራርቆ አይራራቅም። መጋጨት እንዳለ ሆኖ መገናኘትም አለ። ምክንያቱም ልጅ ገመድ ነው ይባላል የሀገራችን አባባል ማለት ነው። እንግዲህ በጣም የደነገጡት አሁን ላይ በጣም ደንግጠዋል። አብርሽ ራሱን ስቷል፣ ራሱን መቆጣጠር አልቻለም። እንግዲህ ወደ ሆስፒታል እየወሰዱት ነው። ቀጣው ደግሞ ምን እንደሚፈጠር እንግዲህ ሁላችንም እናያለን። ኢንሻላህ ጥሩ ነገር ተፈጥሮ በሰላም የምናገኛቸው ወይም የሚመጡ ይሁን። ምክንያቱም አብርሽ በጣም እየተጨናነቀ ነው። በዛ ምክንያት ነው የወደቀው። ምክንያቱም ሁሉም ይጮሃሉ፣ ሁሉም የራሱን ያወራል። እሱ ደግሞ በዛ መካከል ራሱ አሞት እንኳ ቢሆን መረጋጋት አለበት። ጸጥ ያለ ቦታ ሂዶ ራሱን ማዳመጥ ስላለበት በዛ ምክንያት ሊሆን ይችላል እንግዲህ